ነሽ እናቴ? ደህና ነኝ። በሰላም ገባችሁ? አዎ፣ የአንቺ ጸሎትና የጋሼ ምርቃት በሰላም አስገባን። እንኳን ገባችሁ። እንዴት ነው ቤቱ? በሰላም ቆየ? አንቺ የሌለሽበት በጣም ይደብራል። እንዴ አይዞህ እንጂ አሁን እኮ ለዘላለም ልመጣ ነው። እንዴ? አዎ። እንዴት እንደናፈቀኝ ብታውቅ። እስኪ ምን ያህል ናፈኩሽ? ከምታስበው በላይ ናፍቀኛል። የኔ ናፍቆት ግን መልሶ ሊያመጣኝ ደርሷል። ወዴት? አንቺ ጋር ነው። እና ምን ችግር አለው? በኋላ ግን ይኸውልሽ ከሽማግሌዎቹ አንዱ ሆኜ በመጣ ተጠያቂ ያልሆነ። ሰላም ጋይዝ፣ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት አላችሁ? ሰላም ነው ወይ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝት ይበል። እንዴት ናችሁ? ውሎ አዳር እንዴት ነበር? ከኔ ጋር ሁሉም ሰላም ነው አልሐምዱሊላህ። እናንተም ሰላም እንደምትሆኑ ተስፋ አደርጋለሁኝ። እንደተለመደ እንግዲህ ወደ ፍትፈታችን መጥተናል ማለት ነው። ፍትፈታችን ዛሬ ምን ይመስላል? የሚቀጥለው ጭውታችን ይቀጥላል ማለት ነው። እንግዲህ ጽናት ክፍል ስንት ነበረ? እስኪ እናንተ ነገሩኝ። ለማናቸውም ይዘን መተናል። ባለፈው እንግዲህ እንደያችኋቸው ተሸኛኝተው ከገጠር ኒናና ኪራ ተነስተው ሄደው ነበረ። እንግዲህ ጺም ደግሞ እየከፋትን ቢሆን ቀርታለች። ምክንያቱም በወግ በማድረጉ ነው ሽማግሌ ልከህ የምትወስድኝ እንጂ አንተን ተከትዬ ሁልጊዜ አልሄድም። እስከ ዛሬ ጓደኛሞችን፣ አሁን ደግሞ ለትዳር ከሆነ መተህ ነው የምትወስደኝ። ስለዚህ ተከትዬ አልሄድም። ብትፈልግ ሂድ፣ ባትፈልግ ደግሞ ወደምትፈልግበት ሂድ ብላ እንግዲህ ሰደዋለች ማለት ነው። ሽማግሌዎች ካልመጡ ፍንክች አለለም ያለችው ጽናት ደግሞ ከአባቷ ጋር አባቷን እየረዳች ትቀመጣለች። ስለዚህ ሽማግሌ ተልኮ ነው የምወሰደው። አፉን የከፈተብኝ ሰው ሁላ አፉን መዝጋት አለበት እንጂ ድጋሜ አንተን ተከትዬ አልሄድም፣ ከፈለግ ዞር ማለት ትችላለህ ብላ በማለት እሱም ደግሞ ይሄን ነገር ቃሏን ለመጠበቅ ሲል የሚወዱትን ሰው እንግዲህ ቃሉን መጠበቅ አስቸጋሪ እንደሆነ ግልጽ ነው። እንግዲህ ተነስቶ ሄዶ ዛሬ ደግሞ ተነፋፍቆ ሲደዋወሉ ሰማሁ ልበል። አዎ እንደዚህ ይሻላል ማለት ነው። አዎ እንደዚህ ነው። በጣም ጎበዝ ይሄ ማለት ነው። አዎ ባህላችንንማ ማፍረስ የለብሽም ጎበዝ። በቃ እንዲህ ነው መሆን ያለበት። ኒናም እንግዲህ የድሮ ፍቅረኛዋ ነው ወደ ምንድነው ናቲ ምንድነው ምኗ ነው ማር ይዤ ልመጣው ብላው ማሩን ስጪ ብላ እምቢ አለችው። ውበቴን እጠብቃለሁ ደግሞ ላንተ ግን እንደዚህ ውልቅልቅ ብለህ ብትቀር የተሻለ ነው። እንደው እንዲህ ዘጎታ ሆነ በቃ የቦለቄ ማስቀመጫ ጎታ መሰተም ጥቅም እንደዚህ ነው የሚያምርብ ብላም ትላው ሄዳለች ማለት ነው። እንግዲህ በባለፈው እንዳያችሁት ያው ጽዮን በተጠርጣሪ ተይዛ ነበረ። ናሆም ጭንቅ ገብቷል። እዚህ ጋር ሚስት የወለደች ወይስ እንዴት ነው የሆነው እያለ ቁልቁል ገብቷል። በዛች በቁመኑ ድጋሜ ቁልቁል ገብቷል። ምኑን ሆኖ ሰውዬው እንዴት ነው ሰኒ ተፈታችሁ የሚለውን አብረን እንፈተፍታለን ማለት ነው። ሀባይብ አብራቸውን ቆዩ። ፒስ ጋይስ። እንግዲህ በባለፈው ምሩና ማነው ጽዮን እስር ቤት ገብታ ነበረ። እንግዲህ የጽዮን እናት ወይም ደግሞ አብራት ያለችው ሴትዮ የናሆም እናት እንበልና ማለት ነው። እሷ ከርቸሌ ከታ እኔ እሷ ቤት እንድትቀመጥ አልፈቅድላትም በማለት ሰኒ እህት ዘንድ ሄዳ ያለች። እንግዲህ ምን ተፈጠረ የሚለውን እናያለን። ከዛ በመቀጠል ደግሞ ኪራ ቤት የነበረው ሰው እየመጣና ኒናን ሰላም ይልና ምን እንዲያላት አላቅም በጆሮዋ ሹክ ብሏታል። እሷም እየተንበደበደች ኪራን ዘመዴ ነው ሰላም ብለው ትልና ታስተዋውቃቸዋለች። እንግዲህ ሸበላው ደግሞ እሷ ግን አስጨናቂ ነው ያለችኝ ስሙን ብሎ ይነግራታል። እንግዲህ ጥርጣሬ ያድሮበታል። ወደፊት እናያለን። ለማናቸውም ማንም ያሸንፈው ማንንም ሰው እንዲቀመጥ አልፈቅድለትም ሲል ነበር፣ ሲጎረርም ነበር። እቤትህ ያለ ፈቃድ ስለገባሁ በጣም ይቅርታ ይለውና ያው ትንሽ ጊዜ ብቻ ነው ይልና እንግዲህ ሰኒን ያገተው ሰው አብሮ ይቀመጣል። ምን ሊል ይሆን? ሰኒንስ ምን አድርጓት ነው የመጣው የሚለውን ነገር አብረን ያለን ማለት ነው። በነገራችን ላይ ኒና ሁሉንም ታውቃለች፣ ትነግራቸዋለች። እንግዲህ ኒናን አፋጦ ሲይዛት እንደምትነግረው ተስፋ እናደርጋለን። እንግዲህ እንደ ጉድ እኮ ነው እናንተ። ከሚስቱ ቆይ ከባልየው ይልቅ ውሽማየው ያሳሰበው የበዛብህ ሚስት የብርቄ መጥፋት እንደዚህ ምንድነው ወጥ ቀጠነ በቃ ቅቤ ጣድ ያለው ሰውዬ ምንድን አርጉኝ ነው ባልየው ተቀምጦ እንደዚህ የሚሆነው ውሽምየው እንዴ? ይሄ ነገርማ ነገር አለ። እኔ ባልየው ተቀምጨልም ብትል እሱ ምን እንዲህ አደረገው እያለ
እሱ ተቀምጦ ምንድነው እንደዚህ የሚያደርገው ነገር አይገርምም? መከራ እኮ ነው ይሄ ፎንቃ የሚባል ሰው። እንዴት ነው እንደዚህ በዚህ ልክ የጓደኛው ሚስት መፈለግ ያስፈልገው? በዚህ ልክ ለምንድን ነው? ጥያቄ ያመጣም። ለማናቸውም እንግዲህ የጠላውን ሰውዬ የጽናትን አባት ሊያማክር ቢሄድ እንዴ እና እኔ ምን ቆይ እኔ ምንድን ነው የምትለኝ? እኔ ምንድን ነው የማደርገው ብሎ ፋዘርም ደግሞ ለመነጋገር ቢሞክሩም ነገር ግን ሰውየው ካቅሉ አልመሰለኝም። ሰውየው አቅል አሳጥተዋለች። የብርቄ ፍቅር ብን አድርጎ ሊወስደው ደርሷል። ወይም ካልሆነ ወደ ዙሁ ይዛው ብትመጣ እሷንም እንግዲህ ኒና ብን አድርጋ ይዛ ትሄዳለች። የት ነው ያስቀመጠቻት የሚለውንም ነገር አብረን እናያለን። እንግዲህ የናሆም እናትም ደግሞ ጽዮንን ስላሳሰረቻት እና መተው ስለወሰዷት እሷም ቃሏን ብትሰጥም ደግሞ የማትናገርበት ምክንያት እንዳላት ያሳውቃል። ነገር ግን ደግሞ ልጄን አስፈችልኝ ብላ ሄዲያ በሩን ትደበድብ የሰኒት ደግሞ ብቅ ትላለች። እንዴ ለምንድን ነው እንደዚህ በሩን የምትደበድብ? ምን ሆነሽ ነው? ልጅን ለምንድን ነው ያሳሰርሻት? አንቺ አሳስረሽ ትቀመጫለች ስትላት እሷም ደግሞ ምን ነው ብንከባበር አይሻልም? መቼም ታናሽና ታላቅ ሳይሆን እናትና ልጅ ነን፣ እንከባበርና በልክ እናውራለን። እና እሷም ደግሞ እኔ ስለ እሷ ምንም ማውቀው ነገር የለኝም፣ ከእህቴ ጋር ግን ጠብ ናቸው፣ እሱንም ደግሞ አላውቅም። ነገር ግን ደግሞ እሷ ተጠርጣሪ እስከሆነች ድረስ ግዴታዋን ተወጥታ መውጣት ነው እንጂ እኔ ጋር የሚያታግለውት እሶ ምንም ነገር የለም ብላ ትመልሳለች። የሰኒት እንግዲህ ያው በስርዓት አለመናገሯ ሴትዮቱ ያው በጥፊ መታት ሄዳለች ማለት ነው እንግዲህ ምሩም ደግሞ ይችን ሴት ይዘሽልህ እጅ ስትላጥሽ በጣም ይቅርታ ትልና ተነስታ ይዛት ትሄዳለች ማለት ነው። እንግዲህ አማቷ ነገር ሆኖባት በጣም አስቸጋሪ ሆኖባታል ማለት ነው። እሷም ደግሞ ችላ ከተቀመጠች ለራሷ በሌላ ሰው ደግሞ እንደዚሁ እንትን ብላለች ማለት ምስኪን ልጅ ስታሳዝን። ምሩ ግን የምሩ ሆዴ መቼ ነው የሚገፋው? መቼ ነው ልጁ የሚታየው? እንዴ እናንተ ኤኒዌይስ እንግዲህ ኒና ደግሞ እንግዲህ ብርቄን እንዳመጣቻት ክላስ እንዳስቀመጠቻት እንዴ ርቦኛል ምናምን ስትል ድንገት ልወርድ ስትል እንግዲህ የፈረደባት ኪያ ላፍ ታደርግና ተነስታ ይዛት ሳሎን ትገባለች ማለት ነው። ሳሎን ደግሞ እንዴ ብርቄ ምን ትሰሪያለሽ? ሁሉም ድንግጥ እንግዲህ አስጨናቂው የሚባለው ሰውዬ አብረው እያወሩ በነበረበት ሰዓት እሷም ማና መጣሽ? እዛ በፍለጋ ይጨናነቃሉ። አንቺ ምን ልታደርጊ ነው እዚህ መጣሽ? እንዴትስ መጣሽ? ምናምን ብላ ስትጠየቅ ኒና ናት ያመጣች ብላ እርፍ። ኒና ጉዲሽን አላየሽ? እንግዲህ ኪራም ዘልዝሎ ይሰቅላታል ወይስ ምን ያደርጋታል የሚለውን አብረን እናያለን። እሱ መዘልዘሎ አይቀርም። አሁን እንኳ እንግዲህ ኪራም ያው ግን እሷም ሚዜ ልታረጊያት ነው ብሎ ጠይቋት ነበረ። አይ እና መቼስ ምን ይደረግ? አይ እሷንማ ማድረግ የለብሽም እያወቅሻት አሁን እኮ አስተካከላለሁ ብላለች። አይ እሷ መልሳ ብትወለድም አትስተካከልም ኒና። ለማናቸውም ዋነኛይቱና አንደኛይቱ ሚዜ እንደሆነች እንዳትረሱ። ጉድ ፈላ ማለት ነው። እንግዲህ ብርቄ ያው ከዚህ በፊት ነፍሷን ነጥቋት መንገድ ላይ ስትነፋራ አግኝቷት ማነው ነጥቋት ሄዶ ነበረ ስፔድ የሚባለው ሰውዬ። እንግዲህ እሱም እንዴት ነው ያደረገው መሰላችሁ? ሲያያት ገና እሪ። እሷም ደግሞ እንግዲህ አንቺ ምን ብለሽ ነው ያመጣሻት? እንዲህ ከተማውን እኮ ትጎብኘው ብዬ ነው ስትል ኒና ደግሞ መቃብርሽን ነው የማስጎበኝሽ አንቺ። አይ የኒና ነገር በጣም ነው የሚያስቀው፣ በጣም ነው የምትመቸኝ ሀቂቃ። ለማናቸውም እንግዲህ ብርቄ ደግሞ አውቃው አንተ ሌባ ለምንድን ነው ልብሴ ወይ ነው ልብሴ ብላ ማንቁርቱን ትይዘዋለች። የዚህም ጊዜ እንግዲህ ሁሎቹም ይደነግጣሉ። እንደው ምን አለ ሰውየው እንደው ሊያስመስል ምናምን። አንቺ ያምሻል አንቺ ሴትዮ ምን ያማታል? የሚያማህ አንተ ነህ። እስኪ የኒና ጦስ ደስ የሚለው ማለት ነው። ላይክ እና ሰብስክራይብ ሼር አድርጉ ማለት ነው። ኒና በደንብ ነው የምታስቀኝ፣ ፈታ ነው የምታረገኝ። ባይዘው ወይ እንግዲህ ያው እንዲያው አንቺ መቼ ነው ጦስ የሚረሳሽ? መቼ ነው ጦስ ሳይከተልሽ የሚመጣው? እኮ ባሏ እኮ ዲቦ ሲገላት እኮ ላንጣት ብዬ ነው ጽልና ትነግረዋለች። ተኪራ ተተረፍሽ ዛሬ የመውጫ ካርድ ሊሰጠኝ ነው እያለች ፈርታም ነበረ። እንግዲህ ይምርሻል ብለን ተስፋ እናደርጋለን፣ ውለታች ስላለበት ማለት ነው። ከዛ በመቀጠል እንግዲህ ያው የሰኒሄትን በጣም ስሜታዊ ሆናለች። ሰኒም እንደታሰረ ናት። እንግዲህ እነዚህ መንጣት ማነው ነኪራና ኒና መንጣታቸውን አታውቅም።
እንግዲህ እዛ ጋር ሆና ከዴብ ጋር ያው አሸበል ገዳው እያለች ነው እንግዲህ ድጋሜ በቅናት መንፈስ ገጠር ሳይገባ አይቀርም ኪራ ማለት ነው። ለማናቸውም አብረን እንፈተፍታለን። ሰብስክራይብ አድርጉ። መልካም